ሚኪህት ላይ እንደፈለገ የሚጫወተው እንደፈለገ የሚደፍራት ህግ እንደሌለ አገር ላይ ምንም አይነት ተጠያቂነት እንደሌለው በደንብ ስለሚያውቅ በብሩ ስለሚወጣ በራሱ ልጆች እኩያ የሆነ ሴት ላይ እንደፈለገ ይጫወታል። በቀጥታ ሉሉ ወደዛ ሂዶ ነበር። እነሱም ተገኝተዋል። እያንዳንዱ ነገር መረጃ አሰባስቦ ነው የሄደው ነበረው። ሲጠየቁ ጊዜ እኛ ወላጅ አልባንን ነው ያሉት ተነበረው። ስብሃንአላህ እናት አባት አላቸው ግን ወላጅ አልባለን ብሎ ነው የሚናገሩት። ግን ሉሉ እያንዳንዱን አጣርቶ የገባው ነበረው። ቤቱ የተከራያላቸው እሱ ነው። ቤት ኪራይ የሚከፍልላቸው አባታቸው ነው። አስቤዛ የሚያደርግላቸው አባታቸው ነው። ግን እነሱ ራሳችን ችለን ተምረን አንዷ የሰራች ትማራለች፣ አንዷ ደግሞ ባንክ ትሰራለች። ስለዚህ ራሳችን ተፍጨጭረን ነው የምንኖረው እንጂ እኛ ማንም ሰው ድጋፍ የሚያደርገን ሰው የለም፣ ወላጅ አልባንን ነው ያሉ ተነበረው የሉልም። ግን ሉልም በመጨረሻ እያንዳንዱ ነገር ሚስጥሩ አወጣባቸው። ወላጅ አልባ አይደላችሁም፣ ቤተሰብ አላችሁ፣ እናት አላችሁ፣ አባት አላችሁ። ምን ተገኝቶ ነው በዚህ ልክን መዋሸት? ውሸት ምንም ነገር አያደርግም። እውነቱን ተናግራችሁ ማለት ወንጀላችሁን ሆነ ወንጀሉን ከሰራችሁ ወንጀለኛ የምትደብቁ ከሆነ ይቀልላችኋል። ስለዚህ እውነቱ ተናገሩ ነው ያለችው ነበረው። በመጨረሻ ግን ከብዙ ልፋት በኋላ ልዑልን ከፍ ዝቅ ካደረጉት በኋላ ሚስጥራቸውን ተናገሩ። አዎ አባታችን አለ፣ ይሄን ቤት የተከራየ ነው እኛንን ነው ብሎ ነው የተናገሩት የነበረው። ያው ልዑል እንደምታውቁት መጀመሪያ ሙሉ መረጃ ጣርቶ ነው አንድ ቤት የሚጓዘው። ይሄ ሁላችንም የምናውቀው ነገር ነው። እና ምንድን ነው ችግራችሁ ሲባሉ አዎ አባታችን ነው የተከራየልን፣ እናታችንም በህይወት አለች። አዲስ አበባ ውስጥ ባትሆንም ከአዲስ አበባ ውጪ ናት። እናታችን ከአዲስ አበባ ውጪ የሆነችው ደግሞ ክፍለ ሀገር የሆነችው በአባታችን ምክንያት ነው። አባታችን ሁሌ ሊያጠፋት ይሞክራል። ሰው ይልክባታል፣ ይከታተላታል። በቃ በሄደችበት በሙሉ የእሱ ሰዎች ናቸው ያሉት። እሱ ከዚህ ምድር እሷን አትፍቶ ለመኖር ነው የሚፈልገው። ከዚህ በፊትም እንደዚህ እሷ ሊያጠፋ በሞከረ ሰዓት ተይዞ እስር ቤት ገብቶ ነበረ። 2 አመት ከምናምን ታስሮ ነው እንዴት እንደወጣ አላቅም። መልሶ ወጥተዋል። አሁንም መልሶ ወጥቶ እናታችን ያሰቃየብን ስለሆነ እኛ ማለት ከሷ ጋር የምንኖረው ነበረው። እሷ ናት የምታስተምረን ነበረው። እናታችን በጣም ጥሩ እናት ናት። ግን ልጆቼ ከኔ ታርቂያቸዋለሽ፣ እኔን እንዳይወዱኝ ነው የምታረጊው፣ የአንቺ ልጆች ብቻ እንደሆኑ ነው አድርገሽ የምትነግሪያቸው። ስለዚህ ልጆቼ ከሚጠሉኝ እኔ አንቺ ማጥፋት አለብኝ ብሎ በእናታችን ላይ ሁሌ ነው የሚናገራት። ሰው የሚልክባት ሰው ብቻ ብዙ ነገር ነው የተናገሩት። ስለዚህ ከዛ ሁሉ እናታችን በህይወት ብትኖር ይሻልናል። እናታችን በዚህ ሰውዬው እጅ ከምትሆን እኛ እሱ አጠገብ እንሆንና እሱ የሚያገኘን ቦታ እንሆን፣ አንቺ ደግሞ ሌላ ቦታ ቁጭ በይና ከዛ በኋላ መተን እናይሻለን ብለን ከእናታችን ተስማምተን ነው እሱ የተከራየልን ቤት የምንኖረው። በወር አንዴ ምናምን ነው የሚመጣው። በአመት ባል ዞር አድጎማ አያያንን። ለዛ ነው እኛ አባት የለንም፣ ወላጅ አልባ ነን። ምን ነው ምክንያቱም ከሱ አይነት አባት ወላጅ አልባ ሆኖ የሚኖሩ ልጆች ናቸው የሚሻለው። እሱ እኛ ጎዳን እንጂ የጠቀመን ነገር የለም። በሄደበት በሆኑ ወንጀል ይሰራል፣ በየጊዜ ይከሰሳል፣ በየጊዜ ይታሰራል። ስለዚህ እኛ ምንም ማድረግ አንችልም ነው ብሎ ነው ቃላቸው የሰጡት። በጣም በሚያሳዝን ነገር፣ በሚገርማቸው ነገር ስማቸው ትክክለኛ ስሙ የአባታቸው ስም አንተነህ ነው የሚባለው። ግን የሚኪ እህት ደግሞ የተተዋወቃት ሌላ እዛ የሚኪ እህት አግታ ያስቀመጠችው ሴት የተዋወቃት ሌላ ስም፣ 3 ነው 4 አይነት ስም ነው። በዛኛ ስሞች በሙሉ መታወቂያ ነው ያለው። የሚገርማችሁ ነገር አስቡት፣ ሀገራችን ላይ ብር እንዴት እንደሚያጫውት አስቡት። ብር የሌለው ዜጋ እንኳን ትክክለኛ መታወቂያ ለማውጣት ስንት ጊዜ ነው የሚያመላልሱት? ግን ይህን የተለያየ አይነት ስም ይዞ የተለያየ አይነት ማንነት ይዞ በዛ ላይ ወንጀል የተሰራ በ3ቱ ስሞቹን መታወቂያ አውጥቶ እንደፈለገ ይንቀሳቀሳል። እንዴት ነው ማለት አልገባኝ። እንዴት ሊቻል ቻለ? ለምንድን ነው ግን ሀገራችን ላይ ወንጀል የሚሰሩ ሰዎች በዚህ ልክን ማንነታቸውን እንዲያስፈፉ የሚፈቀድላቸው? ግን ለምንድን ነው? እኔ ሁሌ ጥያቄ ነው የሚሆንብኝ። ግን ለምንድን ነው? ለእውነት የሚሰራ ሰው ለእውነት የሚቆም ከሆነ ማንም ዞሮ አድርጎ አያዩም። ከፍ ዝቅ ነው የሚደረገው። ግን በዚህ ልክን ወንጀልን የሚሰሩ ሴት ልጅን አንገቷ ደፍታ እንድትኖር የሚያደርጉ ወንዶችን ሆነ ሴት ልጅ ማን ሰው ሆነ ማንኛውም ሰው እንደፈለጉ ሊኖሩ ነው የሚፈቀድላቸው። ይሄ አግባብ ነው? ፍትሃዊ ነው?
እንደው ፈጣሪ አቅም ሰጥቶን እውቀት ሰጥቶን በዛ ወንጀል ላይ የተቀመጡ ዳኞችን እንድነሱ ብንቀመጥ ኑሮ ኢትዮጵያ ላይ እንዴት እንደምትስተካከል ታይቶኛል። ግን ችግሩ እውቀት የለኝም። እኔ ነው ልናገር እንጂ ስለሌላ ሰው እኔ በምን አውቄ ነው? አቅም የለኝም። ማን ያስቀምጠኛል? እኔ በተለይ በእንደዚህ በሶስት አይነት በአራት አይነት ማንነት የሚተዋወቁ ሰዎች እንደፈለጉ የሚኖሩ ሰዎች እስር ቤት እንዲበሰበሱ ማድረግ ነው እንጂ በዚህ ልክ እናት የልጆቹ እናት እንደፈለገ አሰቃይቶ ገና ሌላ ሴት ህይወት ሊጫወት ሽማግሌ ላክልሽ እኔ ላግባሽ ብሎ ያው በሚኪየት እንደፈለገ የተጫወተ ነው። እስካሁን የተገኘች ነገር የለም። የት ይውሰዳት የት ትኑር ምን ይሁን ምንም የሚታወቅ ነገር የለም። አስቡት። ይሄ ምንድነው? በሴት ህይወት ላይ መጫወት ማለት ነው። የሴት ልጅ ምንም አይነት ክብር የሌለው ሰውዬው ሴት ልጅ ትኑር አትኑር የሚያገባው ነገር የለም። እሱ ብቻ ደስታውን ነው የሚፈልገው። ልጆቹ በዚህ ልክን የጠሉት አባት አስቡት ምን አይነት አባት ቢሆን ነው? መቼም አባት እኮ አይጠገብም። አባት አይጠገብም። ለሰከንድ ካጠገባችሁ ወራቅ ሲል ምን ያክል እንደሚናፍቅ ይታወቃል። ግን እነዚህ ሞተ ብለው ነው እኮ ሰውን የተናገሩት። ከነ ማንነቱ እኮ ነው የጠሉት። ያ ምንድን ነው? መጥፎ ወንጀል ስለሚሰራ መጥፎ ነገር ስለሚያደርግ የልጆቹ ምንም አይነት ክብር ሲየለው፣ በተለይ ለእናታቸውን ምንም አይነት ክብር ሲየለው፣ እነሱ መዛጋ ከእናታቸው ርቆ የተቀመጡ አስቡት። የልጅ አስተዋይ ስለሆኑ አባታቸው ወንጀለኛ፣ እነሱ ግን የልጅ አስተዋይ ሆነዋል። እናታቸው በህይወት እንድትኖርላ ስለፈለጉ ብቻ ነው እሱ የፈለገበት ቦታ መጥቶ ቁጭ ያሉት እንጂ እሱ አጠገቡ ሊሆኑ ወይ አዲስ አበባ ሊቀመጡ ከእናታቸው ተለያይቶ ሊቀመጡ ምንም አይነት ፍላጎት ኖሯቸው አይደለም። ግን እናታቸው በህይወት ልትኖር ስለፈለጉ ምን አይነት አስተዋይ ልጅ እንደሆኑ አስቡት። በአመት አንዴም ቢሆን መተን እናይሻለን፣ በህይወት ኖሪን፣ በቃ ከዚህ ሰው ተገላገይ፣ ከዚህ ሰው ጭንቀት ተገላገይ ብለው ነው እሱ የፈለገበት ቦታ መጥቶ የተቀመጡት። ግን ዛሬ እሱ ልጆችን ሳይሆን ሚስቱ ሳይሆን የሚኪህት ይዞ ሂዶ አደንዝዋት እንደፈለገ የተጫወተባት ነው። ማንም የሚጠይቀው ሰው የለም። ቢታሰርም ነገ ይፈታል። ግን በሉ ልጅ ከገባ በኋላ ለእጁ አግኝቶ ህዝቡን ይቅርታን ጠይቆ እናታቸውን የልጆቹ እናትን ይቅርታን ጠይቀዋት ኑሮን እንደሚኖር እርግጠኛ ነኝ። ልኩን ያስገቡታል። እንደዚህ አይነት ሰዎች ልካቸው እኔ አላቅም፣ ብቻ ምን አይነት ቅጣት እንደሚሰጣቸውን ብቻ አላቅም። ሁሉ ነገር ግራ ነው የገባው። እንዴት አንድ ሰው ሶስት አይነት ማንነት ይኖረዋል ብለዋል እኮ። ይሄ ሰውዬው ብዙ አይነት ማንነት ይኖረው ይችላል። በአንድ ማንነት አይደለም የሚንቀሳቀሰው። ከሌሎች የተተዋወቀችው ሌላ ስም ነው፣ ከሚከተም የተተዋወቃት ሌላ ስም ነው። ግን አንድ ሰው ነው። አስቡ። ግን አሁን ትክክለኛ ስሙ ልጆችን የሚያውቁት ስሙ ማንነህ ነው ማንትነህ ነው የሚባለው። ለማንኛውም እስኪ የሚኪየት ባለችበት አላህ እንዲጠብቃት ከነዚህ ከመጥፎ አይነት ሰዎችን ጠብቋት። ሌላው ነገር ይቀርና በጤናዋ ወደ ቤተሰቧ ብትመለስ፣ ወደ እናቷ ብትመለስ ትልቅ ነገር ነው። እናቷ በጭንቀት ልትፈነዳ ነው። ሁለት ልጆቿ አታለች። ያ እስር ቤት ነው። ከእስር ቤት እንዳይወጣ ወረቀቱ እንዳለ ፋይሉ በሙሉ የደበቁ ነው። ለምን እንደሆነ አላውቅም። ሉል በዚህ በኩል ይራራጣል፣ በዛ በኩል ደግሞ አርሺ ጭንቀት ውስጥ ነው ያለው። ወንድሟ አጣ፣ እህቱ አጣ። በተለይ እህቱ ነገር እንቅልፍ ነው ያሳጣው። አዎ ልክ ነው። ወንድ ልጅ እኮ ነው ይዟት ሄደው፣ ለዛውም የወንድ አውሬ የሆነ ምንም አይነት የሰው ርህራሄ የሌለው የልጆቹ እኩያ የሆነች ሴት ይዞ መውጣት ምን ማለት ነው? ምን ይሉታል? አባት ሆኖ በዛ ላይ አባት ሆኖ በዚህ ልክ ሰው ልጅ ያለው ሰው የእሷ እኩያ ልጅ ያለው ሰው በሰው ላይ እንደዚህ ይጨከና? አይጨከንም። ግን ያ ምንድን ነው ፍትህ የጎደለበት ሀገር ስለሆነ ነው እንጂ ባይሆንማ ኖሮ ይሄ ነገር አይደፋፈሩትም ነበር። እርግጠኛ ሆኜ ነው የምናገራቸው። ማን ሰው አይደፋፈርም እንደዚህ አይነት ነገር። አሁን ቤኪን በቅርብ እንዲሁ ይወጣል የተባለ አንዳንድ መረጃዎችን አሉ። ስለዚህ እነዛን መረጃዎችን ቦታ ያረጉ ነው። ፋይሉ ደግሞ ብዙ ፋይሉ ወደ እጃቸው የገባ ነው። ባለፈ እንዳያችሁት
ጠበቃውን ደግሞ ሌላ ጠበቃ ፈልጌ በስነ ስርዓት የሚከራከር ምክንያቱም እኔ በዲጄ ጉዳይ ሁኜ ወደ ኋላ ቀርቼ ነበረ። ያ ነገርን ተስተካክሎ ሚኪ በቅርቡ ይወጣል የሚል ኢንፎርሜሽን አለ። እህቱም እንደምትገኝ ደግሞ ሁላችንም ዱዓ ጸሎት እናርግ። ምክንያቱም ለእናቷ ስንል እናቷ ምን ያክል ስቃይ ውስጥ እንዳለች ሁላችንም እናውቃለን። ልዑል እንደምታውቁ ስራ አልሰራም ብሎ አቁሞ ነበረ። በእሷ ምክንያት ነው ስራ መስራት እየጀመረው እንጂ ስራው የመጨረሻ ነው ያስጠላው ነበረው። ስለዚህ በቅርቡ ሚኪ ሞቶ የሚኪ እህት ተገኝታ ሁላቸውም ደስተኛ ሆነው ልዑሉን በደስታ ስራውን በስነ ስርዓት እንዲሰራ አሁንም የሰራ እኮ ነው። ምንም ወደ ኋላ ያለው ነገር የለም። በሚኪ እህት ጉዳይ ነው መስራት የጀመረው። ግን ቢሆንም ደስተኛ ሆኖ አይደለም የሚሰራው። በሚኪ ጉዳይ ላይ በጣም ተሰብረዋል። ያ ነገር ተስተካክሎ ወደ ስራቸውን ተመልሰው እንደዚህ የተበደሉ ሰዎችን ፍትህ የሚያገኙበት ጊዜ ቅርብ ያድርግልን። ያው የሚኪ እህት የጠለፈ ሰውየው ሚስቱም ልዑል ሊያገኛትም ቃል ገብተዋል። እስኪ ከሷም አዳዲስ መረጃዎች እንሰማለን የሚል ተስፋ አለን። እንግዲህ ወይ ሚኪ እህት ያለችበትም ሊታወቅ ይችላል። እሱ ሚስቱ ከተገኘች በኋላ ብቻ ሁሉም ባለበት ሰላሙን ይብዛልን። ምኞቴ ይሄ ነው። ሌላ ምንም ምለውን ነገር የለም። በሴት ህይወት ላይ የሚጫወቱ ሰዎች በሙሉ እጃቸው ፈጣሪ ይስጣቸው። ወዳቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር አድርጉ።